በአሜሪካና በኢራን መካከል እየተፋፋመ የመጣው የቃላት ምልልስ አሁን ላይ ዓለም አቀፍ የሕግ ድንጋጌዎችን ወደ መጥቀስ ተሸጋግሯል። የኢራን ምክትል የውጭ ጉዳይ ሚኒስተር ካዜም ጋራባባዲ ፕሬዝዳንት ዶናልድ ትራምፕ በኢራን ሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን የጦር ወንጀል ነው በማለት የሰነዘሩትን ወቀሳ የዲፕሎማሲው ግንኙነት ውጥረት አዲስ ምዕራፍ ላይ አድርሶታል። ኢራን ለክሷ እንደ መከራከሪያ ያቀረበችው የሮም ስምምነት አንቀጽ 8 ቢ ሆን ተብሎ በሲቪል ቁሶች ማለትም ወታደራዊ ግብ ባልሆኑ እንደ ኃይል ማመንጫና ድልድይ ባሉ ተቋማት ላይ ጥቃት መፈጸምን በግልጽ ይከለክላል። ይህ የኢራን የሕግ ትንታኔ የሚያሳየው አገሪቱ የአሜሪካን ወታደራዊ ዛቻዎች በዓለም አቀፉ ማህበረሰብ ዘንድ ተቀባይነት ለማሳጣትና ጉዳዩን ከፖለቲካዊ ፍጥጫ ባለፈ ወደ ሕጋዊ ተጠያቂነት ለመውሰድ እየጣረች መሆኑን ያሳያል ተብሏል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው እንዲህ ያሉ ጠንካራ ዛቻዎችን እንደ ድርድር ማስገደጃ ወይም እንደ ስነልቦናዊ ጫና መጠቀማቸው የሚታወቅ ቢሆንም የሲቪል ተቋማትን ኢላማ የማረጉ ጉዳይ ግን ከጄኔቫ ስምምነቶችና ከጦርነት ስነ ምግባር አኳያ አከራካሪነቱ ከፍተኛ ነው። በመሆኑም ይህ በሁለቱ ሀገራት መካከል ያለው ግጭት ከወታደራዊ ዝግጅት ባለፈ በዓለም አቀፍ ሕጎች ትርጓሜና በዲፕሎማሲ የበላይነት ፍለጋ ላይ ያተኮረ ከፍተኛ ፉክክር እየሆነ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት የእንኳን ደስ አላችሁ መልእክት ከዲፕሎማሲያዊ ይዘቱ ባለፈ ጥልቅ ፖለቲካዊና ታሪካዊ አንድምታዎችን ያዘለ ነው ተብሏል። በኢራን ምድር ላይ የተካሄደው የአሜሪካው ፓይለት የማስመለስ ዘመቻ ስኬት በእስራኤል እይታ የአሜሪካን ወታደራዊ የበላይነት ዳግም ያረጋገጠ ብቻ ሳይሆን በሁለቱ ሀገራት የጋራ ጠላት ተደርጋ በምትታየው ኢራን ላይ የተሰነዘረ ትልቅ ሞራል ሰባሪ እርምጃ ተደርጎ ተወስዷል። ኔታንያሁ በመልእክታቸው ውስጥ የኢንቴቢዮን ኦፕሬሽንና የወንድማቸውን መስዋዕትነት ማውሳታቸው ጉዳዩ ከፖለቲካዊ ወዳጅነት ባለፈ ወደ ግላዊ ስሜትና የጋራ እጣ ፈንታ እንዲሸጋገር አድርጎታል። ይህም ዶናልድ ትራምፕ የወሰዱት እርምጃ ከፍተኛ የሆነ የፖለቲካ ቁርጠኝነትና ድፍረት የሚጠይቅ መሆኑን ለዓለም አቀፍ ማህበረሰብ ምስክርነት የመስጠት ያህል ይቆጠራል። ማንም ከኋላ አይቀርም የሚል መርህ መጠቀሱም በምዕራባውያን ወታደራዊ ስነልቦና ውስጥ ያለውን ጥንካሬ የሚያሳይ ሲሆን ይህ ደግሞ ለተቃራኒው ጎራ ግልጽ የሆነ የማስጠንቀቂያ መልእክት ያስተላልፋል። በመጨረሻም ኔታንያሁ አመራር ለአሜሪካ ድል አምጥቷል፣ እኛም እንደዛው እናደርጋለን ማለታቸው እስራኤልን በክልላዊ ደህንነት ረገድ ተመሳሳይ እርምጃዎችን ለመውሰድ ያላትን ዝግጁነትና ከአሜሪካ የምታገኘው ሙሉ ድጋፍ ያረጋገጠችበት አጋጣሚ ሆኗል። ይህም በመካከለኛው ምስራቅ ያለውን የኃይል ሚዛንና የወደፊት ወታደራዊ ስትራቴጂዎች ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ንግግር ይዘት ነው። በቴህራን ባርሴታን ወረዳ ላይ የተሰነዘረው የአሜሪካና የእስራኤል ጥቃት በመካከለኛው ምስራቅ ሲፋፋም የቆየው ቀጥተኛ ጦርነት ወደ አዲስና አስከፊ ምዕራፍ መሸጋገሩን ያሳያል ተብሏል። ይህም ጥቃት በኢራን ዋና ከተማ እምብርት ላይ የሚገኙ የመኖሪያ መንደሮችን ኢላማ ማድረጉና የ15 ሰዎችን ሕይወት መቅጠፉ ግጭቱ ከወታደራዊ ኢላማዎች አልፎ ወደ ህዝባዊ ማዕከላት መግባቱን ያረጋግጣል ተብሏል። በተለይም በታዋቂው ሻሪፍ ዩኒቨርሲቲና በመኖሪያ ቤቶች ላይ የደረሰው ውድመት ጥቃቱ የኢራን ስነ ልቦናዊና ማህበራዊ መረጋጋት ለማናጋት የታለመ መሆኑን ያመላክታል። ኢራን ለዚህ ጥቃት የምትሰጠው ምላሽ በሁለት አቅጣጫ ሊታይ ይችላል። አንደኛው በፕሮክሲ ወይም በተላላኪ ኃይሎቿ መካከል የእስራኤልና የአሜሪካን ጥቅሞች ማጥቃት ሲሆን፣ ሁለተኛው ደግሞ የዓለም አቀፉን የነዳጅ መስመር የሆርሙዝ ሰርጥን ሳትከፍት መቆየት ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ የኢራን ኃይል ማመንጫዎች ላይ እርምጃ እንደሚወስዱ ያስጠነቀቁ ቢሆንም ያስጠነቀቁበት ሁኔታ ግጭቱ ወደ ኢኮኖሚያዊ አሻጥር እያደገ መሆኑን ያሳያል። በአጠቃላይ በቴህራን ላይ የተፈጸመው ይህ የአየር ድብደባ ዲፕሎማሲያዊ መፍትሄዎችን ይበልጥ ያራቀና የቀጠናውን ሰላም ወደማይመለስበት አዘቅት ውስጥ የገፋ ክስተት ተደርጎ ሊወሰድ ይችላል እየተባለ ይገኛል። የኢራን የኒኩሌር ኃይል ማመንጫ ጣቢያ በሆነው ቡሻር ላይ የተፈጸመው ተደጋጋሚ ጥቃትና የተባበሩት መንግስታት የኒኩሌር አማካሪ IAEA የሰጠው ምላሽ በዓለም አቀፍ ደረጃ ያለውን የዲፕሎማሲ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የኢራን አቶሚክ ኤነርጂ ኃላፊ መሐመድ ኢስላሚ ለኤጀንሲው በላኩት ደብዳቤ የኤጀንሲው ዝምታ ለጥቃት አድራሾች የሚሰጥ የልብ ማበረታቻ አድርገው መግለጻቸው በቴህራንና በቬና የኤጀንሲው መቀመጫ መካከል ያለውን ጥልቅ አለመተማመን ያሳያል ተብሏል። ጥቃቱ ያነጣጠረበት የቡሻር ጣቢያ የኢራን ብቸኛው ንቁ የኒኩሌር ኃይል ማመንጫ መሆኑ ለኢራን የኤነርጂ ዋስትና ካለው ፋይዳ ባሻገር የሚፈጥረው ማንኛውም የቴክኒክ ብልሽት ወይም የጨረር መፍሰስ በቀጠናው ላይ ሊያስከትል የሚችለው ሰብአዊና አካባቢያዊ አደጋ
እጅግ ከፍተኛ ነው ተብሏል። ኢራን ይህንን አደጋ እንደ መከራከሪያ በማቅረብ IAEA ከገለልተኛ የቴክኒክ ተመልካችነት ወጥቶ ጠንካራ የፖለቲካና የህግ አቋም እንዲይዝ ግፊት እያደረገች ትገኛለች። በተለይም ጥቃቶቹ ዓለም አቀፍ ህጎችን የሚጥሱ መሆናቸውን በመጥቀስ የስጋት መግለጫ ብቻ በቂ አይደለም የሚለውን የኢራን አቋም ኤጀንሲው በምዕራባውያን ተጽዕኖ ስር እንደወደቀ ለምታምነው ቴህራን ትልቅ የመሟገቻ ነጥብ ሆኗል። ይህ ክስተት በቀጠናው ያለውን ወታደራዊ ፍጥጫ ከማባባሱም በላይ የኒኩሌር ተቋማትን ደህንነት የተመለከቱ ዓለም አቀፍ ስምምነቶች ምን ያህል ተፈጻሚነት አላቸው የሚለውን ጥያቄ በድጋሚ አጀንዳ አድርጎታል። ለኢራን ይህ ጉዳይ የጸጥታ ጥያቄ ብቻ ሳይሆን የኤጀንሲውን ታማኝነት የምትለካበት ትልቅ ፈተና ሆኖ ቀርቧል።